የሚያሽከረክረውን መኪና ጠፍቶብኛል ያለው ግለሰብ ጉዳይ መነጋገሪያ ሆነ። ክስተቱ ፈጽሞ ያልተጠበቀና ብዙዎችን አስደንግጧል። ሁኔታው ድራማ የሚመስል አሳፋሪ ተግባር ነው ተብሏል። በዕለቱ ይህን አስደንጋጭ መረጃ የሰሙ የተሽከርካሪው ባለቤቶችም ክፉኛ ደንግጠዋል። ፖሊስ የተፈጠረውን ነገር ደርሼበታለሁ ሲል አስታውቋል። አሽከርካሪው በአዲስ አበባ ከተማ በኤምአርኤል ኢንጂነሪንግ ውስጥ በሹፍርና ስራ ተቀጥሮ ሲሰራ የቆየ ግለሰብ ነበር። ታዲያ በድንገት የሚያሽከረክረው ፒካፕ መኪና እንደጠፋበት መናገሩ ብዙዎችን ግራ ያጋባ ጉዳይ ነበር። እውነት መኪናው ተሰርቆ ነው ወይስ ግለሰቡ ሆን ብሎ ለራሱ የፈጸመው ድርጊት ይሆን? ይህ የሁሉም ጥያቄ ነው። ባለንብረቶቹም ሆኑ ፖሊስ የሰሙትን ፈጽሞ ለማመን ተቸግረዋል። በዚህም አሽከርካሪው ላይ ከፍተኛ ጥርጣሬ አደረባቸው። በመጨረሻ ግን አንድ ያልተጠበቀ ነገር ሊፈጠር መቻሉ ተገልጿል። ሙሉ መረጃውን በዘገባችን እናደርሳችኋለን። ተጠርጣሪው መኪና ጠፍቶብኛል ያለው ጥቅምት 18 ቀን 2018 ዓ.ም ከቀኑ 10 ሰዓት ሲሆን በቦሌ ክፍለ ከተማ ወረዳ 422 አካባቢ ነበር። ጠፍቷል የተባለው ተሽከርካሪ ባለቤት የሆነው የኤምአርኤል ኢንጂነሪንግ ኃላፊነቱ የተወሰነ የግል ድርጅት ስራ አስኪያጅ ወይዘሮ ኑዋሚን ንጉሴ እንደተናገሩት ግለሰቡ የድርጅቱ ንብረት የሆነውን የሰሌዳ ቁጥር ኮድ 3A50089 ፒካፕ ተሽከርካሪን በአሽከርካሪነት ተቀጥሮ እየሰራ እያለ መኪናው ጠፍቷል ብሎ ሲነግራቸው ተጠራጥረው ለፖሊስ እንዳሳወቁ ተናግረዋል። እኛ ጋር አሽከርካሪ ሆኖ የተቀጠረ ልጅ ነበረ። ፒካፕ ናት። ኖርማሊ እሱ ነው የሚይዘው ቀኑ ሙሉ መኪናው። ግን ደግሞ እንዳጋጣሚ የዛን ቀን ለሌላ ስራ እኔ ነኝ ያዘዝኩት። ከዛ ደርሶም ቦታው ላይ እንዳልደረሰ ነው የነገረኝ። እኔ ያጣራሁት ግን ያው ይሄ ወንጀል ከተፈጸመ በኋላ ጋራጅ መጥቶ ነበር ይስላው ያው በሌላ ምክንያት መብራት የለም አለኝ ምናምን አለ። ለኔ ግን ያለኝ ሌላ ነገር ነበረ። ከዛ ተመልሶ ቁልፉን ሰጠኝ። እኔ መኪና ወደ ስራው ቦታ ተመለሰ ወደ መኪናው ጋር። እንዳጋጣሚ እኔ መውጣት ስፈልግ መኪናዬ ተደርቦበት ቆሟል። ያ ህንጻ 22 አካባቢ ነው ቢሮአችንና ስለዚህ ለምን እሱን አልጠራውን ፍሪ ነው ብዬ ስደውልለት መኪናው ጠፍቷል አለኝ 10 ሰዓት አካባቢ ማለት ነው። እና የዛን ቀን ነው የተፈጸመው ወንጀሉ። የካራማራ አካባቢ ፖሊስ ጣቢያ የወንጀል ምርመራ ቲም ኃላፊ ዋና ሳጅን በለጠ ንጉስ እንደተናገሩት ፖሊስ ከኤምአርኤል ኢንጂነሪንግ የኤሌክትሪክ ማምረቻ ድርጅት የቀረበውን አቤቱታ መነሻ በማድረግ በቂ ክትትል ያደረገ ሲሆን ተሽከርካሪውን በቦሌ ክፍለ ከተማ ወረዳ 5 ገርጂ አካባቢ በውስጥ ለውስጥ መንገድ ላይ ቆሞ ሊያገኘው ችሏል። በመቀጠልም ማን ተሽከርካሪውን ወስዶ እዚያ ቦታ ላይ እንዳቆመው ለማወቅ ጥረት በሚያደርጉበት ወቅት የተደበቀው እውነታ ሁሉ ሊጋለጥ ቻለ። መኪናው እንደተሰረቀ ይገልጻል። ከዛም በኋላ እኛም በመጠራጠር ምርመራ ጀመርን። በሱ ላይ ነው ምርመራ ያጣራ ነው። ምርመራ እያጣራን በነበረበት ሰዓት ላይ በወቅቱ የድርጅቱ ሁለት ተጠርጣሪዎች ያሉ ሞተረኛ የሆኑ ከነሱ ጋር ተመሳጥሮ ነው መኪናው የተሰረቀውና ከዛም በኋላ እኛም ምርመራችን በአግባቡ ያክትል ጋር በመሆን በመጣመር ምርመራ ማስፋት ደረጃ ደረስን። ከዛም በኋላ ቦሌ ክፍለ ከተማ ገርጂ ወረዳ 5 ቦራ የሚባል ሰፈር ላይ ሰው በማይንቀሳቀስበት ኮብልስቶን አካባቢ የሆነ ፓርኪንግ ቦታ ነው ያቆሙተኝ። እነዚህ ሁለት ሞተረኞች ካቆሙት በኋላ እኛ በምሪት ነው ሄደን እነዚህን ይዘን ተሽከርካሪው እንዲመለስ ያደረግነው ማለት ነው። በዚህ ፍጥነት በ18 ጠፋ በ20 ነው ያገኘው ፖሊስና በጣም ደስ ብሎናል። አልገባህም በዚህ ፍጥነት በዚህ መልኩ እናገኛለን ብለን አላሰብንም እና በጣም ነው የምናመሰግነው ፖሊሶችን። የድርጅት ባለቤቶችም ሆኑ የሚመለከታቸው የስራ ኃላፊዎች ለንብረቶቻቸው በቂ ክትትልና ቁጥጥር ማድረግ እንዳለባቸው ዋና ሳጅን በለጠ ንጉስ መልእክታቸውን አስተላልፈዋል። ወንጀል ይፈጸምብና ንብረት ይሰረቅብና ብለው አብዛኛውን ድርጅቶች እልባትና መፍትሄ የላቸውም። ስለዚህ እነዚያው ማድረግ ያለባቸው መጀመሪያ ሰራተኞችን የመቆጣጠር ስራ ቢሰራ እንደዚህ ነገር ወንጀል አይፈጸም። ውድ ተመልካቾቻችን ለአሁኑ ያደረስናችሁ መረጃ ይህን ይመስላል። በየጊዜው አስፈላጊ የሆኑ የጥንቃቄ መልእክቶች እንዲደርሷችሁ ቻናላችንን ዛሬውኑ ሰብስክራይብ በማድረግ የሚዲያችን ቤተሰብ ይሁኑ። ይህ ዴይ ቱ ዴይ ኢትዮጵያ ነው።